ኪርክጋርድ የኛን አቅመቢስነት የምንረዳበት ስቴጅ ሪዝን ያሰመርንላትን መንገድ ይዛን መሄድ አቅቷት ሪዝን አቅመቢስ መሆኗን ተረድተን ሪዝን ደከመኝ አልችልም ብላ ስታምን ያኔ ከኢቲካል ስቴጅ መውጫ ምክንያት ይሆናል። ሶ ሪሊጂየስ ስቴጁን ለሁለት ይከፍላል። ቤዚክ ሌቭል ኦፍ ሪሊጂየስ ኮንሽስነስ ይለዋል አንደኛውን፣ ቤዚክ ሌቭል ኦፍ ሪሊጂየስ ኮንሽስነስ፣ ሁለተኛውን ደግሞ ኢንቴንስ ሌቭል ኦፍ ሪሊጂየስ ኮንሽስነስ ይለዋል። ሶ ቤዚክ ሌቭል ኦፍ ሪሊጂየስ ኮንሽስነስ እና ኢንቴንስ ሌቭል ኦፍ ሶ ቤዚክ ሌቭል ላይ ሁለት ሰዎችን ሲምቦል ያመጣል፣ አብርሃም እና ሶቅራጥስ። እነዚህ ሰዎች ይህንን ስቴጅ የሚወክሉት በምንድን ነው? ከኢቲካል ስቴጁ ተሻግረዋል። ኢቲካል ስቴጅ ላይ ሰዎች ላወጡት ህግ የመገዛት ቴንደንሲ ነው። ቅድም እንዳልኳችሁ የካንት ኢዝ ቲፒካል ኤግዛምፕል። የካንት ሞራል ፊሎሶፊ ዲዮንቶሎጂ ለህግ መገዛት ለሞራል መታዘዝ ነው አጽንኦት የሚሰጠው። ሶ እነዚህ ሰዎች ግን ሶቅራጥስና አብርሃም ከዛ ሰውኛ ህግ ዘለው አልፈዋል። ስለዚህ አሁን ይሄ ሪዝን አቅም እንደሚያንሳት ተረድቶ ሪሊጂየስ ስቴጅ ላይ የሚገባው ሰው ምን ያስፈልገዋል ነው የሚለው የኪርክጋርድ ፌመስ ፍሬዝ ሊፕ ኦፍ ፌዝ ይለዋል። መዝለል በእምነት ምክንያታዊነት አቅም የለውም። የራሴን ህይወት መስራት አልችልም፣ አቅቶኛል፣ ወድቅ ያለው therefore I have to leap through faith መሻገር መዝለል ይኖርብኛል። ሶ አብርሃምን ኤናይት ኦፍ ፌዝ ይለዋል። የእምነት አርበኛ ልንለው እንችላለን። ሶ ይለዋል። ያንን የሚለው ለምንድን ነው? ከይስሐቅ ያለው ስቶሪ ይስሐቅን ልጁን መስዋዕት ለማድረግ እዛ ሄደው እሱ አሁን በኢቲካል ስታንዳርድ ካየነው ይሄ ድርጊት ወንጀለኛ የሚያስብለው ጨካኝ ኃላፊነት የማይሰማው አባት የሚያስብለው ነው። ነገር ግን የአብርሃም ድርጊት ይላል ኪርክጋርድ እየወደደው ያንን መውደድ ተሻግሮ ለመሰዋት መዘጋጀቱ የሚያሳየው ያንን ኢቲካል ስቴጅ ተሻግሮ ሊፕ እንዳረገ ነው የሚያሳየው። ልክ እንደዛ ሁሉ ሶቅራጥስም በአካባቢውና በዙሪያ ያሉ ነገሮች በሙሉ እውነትን የሚደብቁ እውነትን የሚያሸሹ ነገሮች ሆነው እያለ እስከ ዕለተ ሞቱ በእውነት ላይ ያለው እምነት ሳይናወጽ ነው የኖረው። ሪዝን ራሽናል የሆነው ላይፍ እንዳለ ሆኖ የሶቅራጥስ ነገር ግን በእውነት ላይ የነበረው እምነት ቤዚክ ሌቭል ኦፍ ሪሊጂየስ ኮንሽስነስ እንደነበረው ያሳያል ይላል። ነገር ግን ይሄ በቂ አይደለም። እንደ ኪርክጋርድ አባባል ኢንቴንስ ሌቭል ኦፍ ኮንሽስነስ ላይ ለመግባት ምንድነው የሚያስፈልገን? ይህንን በራሴ አረጋለሁ የሚለውን ትተነው መተናል። ከዛ በተጨማሪ ግን we are all sinners የሚለውን ሪኮግናይዝ ማድረግ ይኖርብናል። አሁን እኔ ራሴ መቀየር ያልቻልኩት ለምንድን ነው? ምክንያቱም ሁላችንም ኃጢአተኞች ነን። ኃጢአት ማለት ደግሞ ህግ መጣስ ማለት አይደለም ይላል ኪርክጋርድ። አንድ በጣም ከባድ የሆነ መጽሐፍ አለው ሲክነስ አንቱ ዴዝ የሚል መጽሐፍ። በተለይ መጀመሪያው ፓራግራፍ አንጎል ነው የምታረገው። አልያዝኩትም እንጂ አነብላችሁ ሸክም በዛብኝ ዛሬና ተውኩ። ሲን ማለት ሩል ብሬኪንግ ሳይሆን ሲክነስ አንቱ ዴዝ ነው ይለዋል። ሲክነስ አንቱ ዴዝ በአንድ ቃል ሲገለጽ ዴስፔር ማለት ነው። ምናልባት የሄድገር አንዛይቲ ትንሽ ይቀራረባል። እንዳልኳቸው ኤግዚስተንሻሊስቶች ይህንን ፊሊንግ በጣም ይወዱታል። ሳርትር ላይም እናየዋለን። እሱ ድሬድ ነው መሰለኝ የሚለው ያ ስሜት ነው ሲን ይለዋል። ዴስፔር ዴስፔርን ደግሞ ሲያስረዳን ምን ይላል? ዴስፔር ማለት ተስፋ መቁረጥ ስንል ዴስፔር የሚለው ቃል የደረሰብኝ ነገር ሳይሆን ዴስፔር የሚለው ራስን ለመሆን አለመፈለግ ነው ይለዋል። ሲክነስ አንቱ ዴዝ ማለት እሱ እስከ ሞት ድረስ የምንታመምበት ስሜት ነው። ራስን ለመሆን ምሳሌ ሲሰጥ ለምሳሌ ሚስቱ ከሌላ ወንድ ጋር ብትሄድበት አንድ ሰውዬ ይሄ ሰውዬ ዴስፔር ውስጥ ገባ ስንል ይሄ ሰውዬ አለማስጠላችሁ ምናምን ሳይሆን ራሱን ነው የጠላው። የትኛውን ራሱን ስንል ሚስቱ የከዳችሁ ባል መሆን ነው የማይፈልገው። አሁን ዴስፔር ማለት ይህንን ሰልፍ አለመሆን መፈለግ ነው። ያንን ሰልፍ ላለመሆን የመፈለግ ነው እና ከዛ ጋር ነው ሲንን የሚያያይዘው። ስለዚህ አሁን ታዲያ ከዚህ የመውጫው መንገድ ምንድን ነው ሲል
የሚያመጣው መልስ እንዳልኳችሁ ክርስቲያኒቲ አልነገርኳችሁም ቅድም። ኒቼም ኪርክጋርድን ሁለቱም ኦብሰሽናቸው ምን ላይ ነው? ክርስቲያኒቲ ላይ። አንደኛው በፍቅር ነው፣ አንደኛው ደግሞ እናየዋለን። ሁለቱም ግን ኦብሰሽናቸው እሱ ነው። አሁን ኪርክጋርድ የሚለን ምንድን ነው? የሰው ልጅ ምድራዊ ህይወት አልቲሜትሊ ቅድም እንዳልኳችሁ ነው። ራስንም ብትሰቅል ትጸጸታለህ፣ ራስን ባታጠፋም ትጸጸታለህ፣ ብታገባም ትጸጸታለህ፣ ባታገባም ትጸጸታለህ። ያ ሚኒንግ እዚህ ምድር ላይ ልናገኘው አንችልም። ስለዚህ ልናገኘው የምንችለው መቼ ነው? ግን ይሄ ሃይማኖት ሳይሆን ዶክትሪን ጽፎልን ሳይሆን የምናገኘው በምንድን ነው? ሰብጀክቲቪቲ ነው። እያንዳንዱ ግለሰብ በራሱ ምናልባት በኤስቴቲኩ ሊያልፍ ይችላል፣ በኢቲካሉ ሊያልፍ ይችላል። አልቲሜትሊ ግን ኢንቴንስ ሌቭል ኦፍ ሪሊጂየስ ኮንሽስ ላይ ካልደረሰ ያ ሚኒንግ አይመጣም ነው። ያ ኢንቴንስ ሌቭል ኦፍ ሪሊጂየስ ኮንሽስነስ ፓራዶክስ ነው ወይም ዘጋድማን ይለዋል። ዘጋድማን ታውቃላችሁ ያው ምን ለማለት እንደፈለገ ኢት ኢዝ ጂሰስ ክራይስት። አንሰሩ ጠቅላላ እዛ ውስጥ ነው ያለው። ጂሰስ ክራይስት ከእንትን በላይ ነው ይላል። ከሪዝን ፓራዶክስ ነው። ሰውና አምላክ እንዴት አንድ ላይ ሊገጥሙ እንደሚችሉ ማንም ሰው ሊተነትነው አይችልም። ስለዚህ ክርስትና ማለት ይሄ ዶክትሪን የሆነ አትስረቅ፣ አትግደል የሚለውን መቀበል ማለት ሳይሆን ዓለም ውስጥ በሆነ መንገድ ኤግዚስት ማድረግ ማለት ነው። ያኛው አይነት ኤግዚስተንስ ኮምፕሊትሊ የጥያቄያችንን ሁሉ መልሶልን አልቲሜትሊ እፎይ እንላለን። ኢንቴንስ ሌቭል ኦፍ ሪሊጂየስ ኮንሽስነስ ሌሎቹን ሃይማኖቶች ሁሉ የት ላይ ነው የሚያስቀምጣቸው? ቤዚክ ሌቭል ኦፍ ሪሊጂየስ ኮንሽስነስ ነው ማለት ነው። ስለዚህ ኢንቴንስ የሆነውን ግን ከዚህ ጋር ያገናኘዋል ማለት ነው። ኪርክጋርድ በዚህ ያበቃል። ቀጥታ ወደ ኒቼ ሊድ። ኒቼ እንዳልኳችሁ እንግዲህ ተዘጋጁ ለየት ላሉ ሀሳቦች፣ ላልተለመዱ ሀሳቦች። ፍሬድሪክ ኒቼ ምንም እንኳን በክርስቲያን ቤተሰብ ውስጥ ያደገ ቢሆንም በምድር ላይ አንደኛ የሚጠላው ነገር ክርስቲያኖች ይላል። ክርስቲያኖች፣ እንግሊዞች፣ ላሞችና ሴቶች they belong together ይላል። ምን ያህል እንግዲህ እነማንን እንደሚጠላ እነማንን እንትን እንደሚል እዛ ጋር ማየት ትችላላችሁ። የኒቼን ፊሎሶፊ የምጀምርላችሁ አንድ ኮቴሽን በማንበብ ነው። የኒቼ ዛሬ የምጠቅስላችሁ 4 መጽሐፎች አሉ። የመጀመሪያው ዘስ ስፔክ ዛራቱስትራ፣ ከሱ ላይ የተወሰነች አነብላችኋለሁ። ሁለተኛው ዛሬ ተሸክሜ ስዞር ነው እንግዲህ ይሄንን ለማንበብ ብዬ ለእናንተ ዘስ ስፔክ ዛራቱስትራ። አሁን መጀመሪያ የማነብላችሁ መጽሐፍ ዘ ጌይ ሳይንስ። ሶስተኛው መጽሐፍ ቢዮንድ ጉድ ኤንድ ኢቭል እና አራተኛው ትንሽዬ ከዛ ላይ የሆነ ነገር እንብላችሁ ትዋይላይትስ ኦፍ ዘ አይዶል የሚባል ነው። አሁን መጀመሪያ የምጀምርላችሁ የጌይ ሳይንስ ከሚለው መጽሐፉ ላይ አንድ ረዘም ያለ ኮቴሽን አነብላችኋለሁ። ታገሱኝ እንግዲህ መጽሐፉ ስለሌለኝ ከሶፍት ኮፒ በእጄ ነው የገለበጥኩት። ጌይ ሳይንስ ላይ ምን ይላል? ሃቭ ዩ ኖት heard of that madman who lit a lantern in the bright morning hours, ran to the marketplace and cried incessantly, I seek God. በጠራራ ፀሐይ ፋኖስ ይዞ ጋድን እየፈለግኩ ነው ስለሚለው ሰውዬ ሰምታችኋል ወይ? በአካባቢ የነበሩ ሰዎች ማርኬት ፕሌስ ስለሆነ as many of those who did not believe in God were standing around just then he provoked much laughter. ገበያ ቦታ የተሰበሰበው በሙሉ ጋድ መኖሩን የማያምን ስለሆነ መሳቂያ ሆነ። has he got lost? did he lose his way like a child? እያሉ ይጠያየቃሉ። is he afraid of us? and so on. thus they yelled and laughed ይላል። ግን the madman jumped into their midst, መሃላቸው ገባና and pierced them with his eyes. where is God? he cried, I will tell you, we have killed him. You and I
all of us are his murderers. But how did we do this? How could we drink up the sea? Who gave us the sponge to wipe away the entire horizon? What were we doing when we unchained this earth from its sun? የምድርን ፀሐይዋን ስንቀማት የት ሆነን ነው? እንዴትስ ልናረገው ቻለ? Where is it moving? ምድር አሁን ወዴት ነው የምትሄደው? አቅጣጫዋን ስታውቀዋለች ወይ? ፀሐይዋን ተነጥቃለች። አሁንም ዓለም እንዲና እንዲህ ትላለች፣ ወደፊትና ወደ ኋላ ትሄዳለች። እንደ ድሮ ምድር አቅጣጫዋን ታውቀዋለች። God is dead. God remains dead and we have killed him. Amen. ስለዚህ ምን ብለን እንጽናና? የትኛውስ ውሃ ነው ከእጃችን ላይ ደሙን የሚያጠራል? This is the greatest deed in human history. ከዛ ቢያዩት ምንም መልስ የሚሰጠው ሰው ያጣል። ሰዎቹ ዞር ብሎ አያዩትም፣ ረስተው ጨዋታቸውን ቀጥለዋል። በንዴት ፋኖሱን መሬት ላይ ወረውረውና I have come too early. My time is not yet. This tremendous event has not yet arrived. It has not reached the ears of men. This deed is still more distant from them than the most distant stars, and yet they have done it themselves. አሁን እነዚህ ሰዎች ራሳቸውን ያደረጉት ነገር ግን መደረጉን አያውቁም። I have come too early ማለት አለ ጊዜው ሰዎቹ ኢግኖር ያደረጉኝ ለዛ ነው። አሁን ይሄ the days of God የሚለው ኒቼ ምንድን ነው? አሁን ያነበብኩላችሁ ኮቴሽን ውስጥ የሚከተሉትን 5 ነጥቦች ማንሳት እንችላለን። የመጀመሪያው ነጥብ ለምንድን ነው እብድ እንዲናገረው የተፈለገው? መጽሐፉ ላይ እብድ ሰውዬ ነው ይሄንን እያለ ያለው። ለምን እብድ መሆን አስፈለገው ሲባል ኒቼ ወይም የሚለውን ስንመልሰው እኛም መረዳት እንችላለን። በጊዜው ኒቼ የነበረበት ዘመን ክርስትና ገና ኢንፍሉዌንሱ በጣም ሀያል የነበረበት ነው። 19ኛው ክፍለ ዘመን ጀርመንም ውስጥ ኒቼ ጀርመናዊ ነው በነገራችን ላይ። ጀርመንም ውስጥ ሌላውም አውሮፓ ክርስቲያኒቲ ስቲል በጣም ኢንፍሉዌንሻል የነበረበት ነው። ስለዚህ እንደዚህ አይነት ዜና ይዞ የሚመጣ ሰው እንደ እብድ የሚቆጠር መሆኑን ለማሳየት ነው በእብድ አማካይነት ሊናገር የሞከረው። ፕሮባብሊ ያ። ሁለተኛው ኒቼ ስለ ጋድ አስተውላችሁ ከሆነ ስለ ጋድ አለመኖር አይደለም እያወራ ያለው። አሁን ዴይዝ እና ነን ኤግዚስተንስ ይለያያሉ። አሁን ኒቼ ዴይዝን ለምንድን ነው የመረጠው? ለምን ስለ አለመኖር ልክ ኤቴይስቶች እንደሚሉት ጋድ ዳዝ ኖት ኤግዚስት ለምን አላለም ሲባል ዴይዝን ከነን ኤግዚስተንስ የሚለየው ምንድነው? ዴይዝ ኢዝ ኤ ሞመንት ኢን ሂስትሪ። የሆነ ወቅት አለው። ነን ኤግዚስተንስ ምንም መቼ ነው ኤግዚስት ያላረገው ብለን አንጠይቅም። ነን ኤግዚስተንስ ኢዝ እንትን ነው። ዴይዝ ግን ኢት ሃፕንስ የሆነ ጊዜ ላይ ሶ ኢት ሃዝ ሃፕንድ ኤንድ ኢት ሃፕንድ ሪሰንትሊ የሚለውን ለማሳየት ነው ዴይዝ የሚለውን የተጠቀመው። ሶ ሌላው የሰዎቹ ሪያክሽን አሁን የሰዎቹ ግዴለሽነት የሰዎቹ ለሱ ትኩረት አለመስጠት የሚያሳየው ምንድነው? እንደ ኒቼ አባባል ይሄ ኢቨንት ምን ያህል ትልቅ ኢምፕሊኬሽን እንዳለው አለመረዳታቸው ነው። ተራ ኢቨንት አይደል። ምንድነው የሚለው? it is the greatest event in history, in human history ነው። ይሄንን ስላልተረዱ እነዚህ ሰዎች ምን አድርገው ቆጥረውታል? ቀለል አድርገው ቆጥረውታል። አንዱ የሰዎቹ ግዴለሽነት ያንን ለማሳየት ነው። ሰዎች ይሄ ምን ያህል ትልቅ ኢቨንት እንደሆነ አልተረዱም። ዶስቶቭስኪ ምናልባት ብራዘርስ ካራማዞቭ ላይ ምን ይላል? if God does not exist everything is permitted ይላል። ኢምፕሊኬሽኑ ቀላል አይደለም የጋድ አለመኖርና እዚህ ጋር ያንን አልተረዱም ይላል። ገዳዮቹ ያው እኛው ነን ብሏል። ኮንሲኩዌንሱ ምንድን ነው? የዚህ ኮንሲኩዌንስ ትልቁ ኮንሲኩዌንስ ምንድን ነው? ኮምፓሳችንን አተናል።
ለ2000 ዓመታት ድረስ ወዴት መሄድ እንዳለብን እንዴት መኖር እንዳለብን ምን አይነት መንገድ መከተል እንዳለብን ተሰምሮልን ተጽፎልን በትክክል አርፈን በሰላም እየኖርን ነበረ። አሁን ይሄ ዜና ሲመጣ ግን ይጨልምብናል። እንደውም ዘስፔክም ዛራቱስትራ ላይ ምን ይላል? ዓለም ላይ ከባድ ጨለማ ሰፍኖ አየሁ ይላል። ኒቼ ባይዘው ያጻጻፉ እንደ ሌሎቹ ፈላስፎች ፍልስፍና ሳይሆን እንደ ፕሌቶ ፖኤትሪክ አርጎ ነው ፖኤትሪ የሆነ አርቲስቲክ አርጎ ነው የሚጽፈውና በጣም አስፈሪ ድቅድቅ ጨለማ የሰው ልጆች ላይ ሰፍኖ አየሁ ይላል። ይሄ የምን ውጤት ነው? የዚህ ኢቨንት ውጤት ነው። ይሄንን ውጤት ያልተረዳ ሰው ነው ዝም ብሎ እየሳቀ ዞር በል ወደዛ አብዳሃል ምናምን ብሎ ቸል ያሉት ሰዎች የሚወክሉት ይህንን ኢቨንት ያልተረዳውን የዓለምን ሕዝብ ነው የሚወክሉት። I have come too early ይላል ደግሞ አይደል? ይሄ ደግሞ የሚያሳየው ምንድነው? ሰዎች የሰሩት ስራ ያመጣውን ውጤት አለመረዳታቸው ነው። ኢቭን የሰሩትን ስራ ውጤቱን ብቻ ሳይሆን የሰሩትን ስራ ራሱ አያውቁም። ምክንያቱም ገዳዮቹ እኛ ነን ይላል። እነዚህ ሰዎች መግደላቸውን እንኳን አያውቁም፣ እንኳን አይደለም በመሞቱ ምክንያት የሚመጣውን ኢፌክት ቀርቶ ይለናል። ስለዚህ እነዚህ ናቸው ኢምፕሊኬሽኖቹ። ይሄ ኢቨንት ለሰው ልጆች ምን ሲግኒፊካንስ አለው ሲል የሚያነሳው ሁለት ነገር ነው። ኦፖርቹኒቲም አለው ቻሌንጅም አለው ይላል። ምንድነው? ምን አይነት ዓለም ነው የሚፈጠረው ይላል። ነፃ የሆነና ግን ጨለምተኛ የሆነ ዓለም ነው የሚያመጣው ይላል። ይሄ ሁኔታ ይሄ ክስተት ጨለምተኝነቱ የሚመነጨው ከምንድን ነው? ኒሂሊዝም ቅድም እንዳልኳችሁ የሰው ልጅ ኮምፓሱ የሰው ልጅ ህይወት ትርጉሙ ማጠንጠኛው why do you do this ለምንድን ነው እንዲሆነው ኪርክጋርድ ያለው ማለት ነው። ኪርክጋርድ እንዳለው የሰዎች ራሳቸውን ህይወታቸውን እንዳለ ዲፋይን የሚያደርግላቸው የጋድ መኖር ነበረ። አሁን የጋድ አለመኖር የሚያመጣው ኢፌክት ምንድነው? ኒሂሊዝም ትርጉም አልባ የሆነ ዓለም ይፈጠራል። ትርጉም ያጣል። ሰዎች ለምንድን ነው እንደዚህ የምናደርገው ለምንድን ነው እንደዚህ የምንሆነው የሚለው ላይ ይቸገራሉ። ስለዚህ መፍትሄው ምንድነው? ትራንስቫሉዌሽን ኦፍ ቫልዩስ ይላል። አሁን ትልቁ ኢምፓክት የዘ ዴይዝ ኦፍ ጋድ ትልቁ ኢምፓክቱ ምንድነው ነው የሚለው ሞራሊቲ ነው። ትልቁ ኢምፓክቱ የሚገለጸው ከሜታፊዚክስ ይልቅ ሞራሊቲ ላይ ነው። ሞራሊቲ ቤዙ ሪሊጅን ነበረ። ሪሊጅን ደግሞ ኢዝ ቤዝድ ኦን ጋድ። ስለዚህ አሁን ሞራሊቲ ትርጉም ያጣል። መልካም መሆን ማለት ምን ማለት ነው? በፊት በሪሊጅን ዲፋይን የነበረው አሁን ዜር ኢዝ ኖ ሎንገር ኤኒ ጋድ። ስለዚህ መልካምነት፣ መጥፎነት፣ ጥሩነት የመሳሰሉት ነገር ምን መደረግ አለባቸው? ሪዲፋይን መደረግ አለባቸው። ትራንስቫሉዌሽን ኦፍ ቫልዩስ ለ2000 ዓመታት ያህል ተጭኖን የነበረውን የዚህን የተሳሳተ ቫልዩ ቀንበር ምን አድርገን አራግፈን አዲስ ቫልዩ መፍጠር ይኖርብናል። አዲስ ቫልዩ ለመፍጠር ግን መጀመሪያ የቫልዩን ሂስትሪ ማጥናት አለብን። ስለዚህ ኒቼ ምን ይሰራል? ጄኒኦሎጂ ኦፍ ሞራልስ ጄኒኦሎጂ ኦፍ ሞራል የሚባል አንድ መጽሐፍም አለው። ጄኒኦሎጂ የሞራሊቲን ታሪክ ማጥናት፣ ሞራሊቲ በሰው ልጅ ታሪክ ውስጥ ምን ይመስል ነበረ። ይህንን በሚያጠናበት ጊዜ ሁለት አይነት ሞራሊቲዎች አገኘው ይላል ኒቼ። ማስተር ሞራሊቲ እና ስሌቭ ሞራሊቲ። ላለፉት በሰው ልጅ ህይወት ውስጥ የምናገኛቸው እነዚህ አይነት ሁለት ሞራሊቲዎች ናቸው። ማስተር ሞራሊቲ መገለጫ ባህሪው ምንድነው? ኢት ኢዝ አን አፈርሜሽን ኦፍ ላይፍ ይለዋል። ማስተር ሞራሊቲ ያላቸው ሰዎች they say yes to their being ይላል። ለማንነታቸውን የተቀበሉ ለማንነታቸው አፈርም የሚያደርጉ የሚሰሩትን ነገር ሁሉ ጉድ ብለው ለዲፋይን ለማድረግ ከሬጆ ያላቸው ሰዎች ናቸው። እነዚህ ሰዎች they say yes to their being ሲል እኛ የምናደርገው ነገር በሙሉ ጉድ ነው፣ ከኛ ውጭ ያለው ባድ ነው። ዲስቲንክሽናቸው ጉድ እና ባድ ነው። what is good? good means what I do and who I am and so on. they say yes to their being ማለት
የራሳቸውን ማንነት አምነው የተቀበሉ ናቸው። እነዚህ ሰዎች ማስተር ሞራሊቲ ይላቸዋል። የማስተር ሞራሊቲ መገለጫቸው አንደኛው ለምድር ያላቸው ለዚህ ዓለም ያላቸው ምላሽ ነው። እዚህ ዓለም ላይ በመኖራቸው ደስተኛ መሆን ብቻ ሳይሆን ከዚህ ዓለም ውጪ ሌላ ዓለም አለ ብለው አያስቡም። ስለዚህ they say yes to their being ይላል። ስሌቭ ሞራሊቲ የሚላቸው ደግሞ ስሌቭ ሞራሊቲ is a morality of resentment ይላል። የጥላቻ ሞራሊቲ ነው። የጥላቻ ሞራሊቲ ነው። መነሻው ደግሞ የዚህ ሞራሊቲ መነሻ አይሁዳውያን ናቸው። ግን በሚያስደንቅ ሁኔታ ትልቅ ደረጃ ላይ ያደረሰው ደግሞ ክርስትና ነው። ስሌቭ ሞራሊቲ ስሌቭ ሞራሊቲ መገለጫው የጥላቻ ሞራሊቲ ነው ሲል ምን ማለት ነው? ስሌቭ ሞራሊቲ የምንላቸው ሰዎች ኒቼ ራሳቸውን ዲፋይን የሚያደርጉት ኢን ሪሌሽን ቱ ዘ አዘርስ ነው። ማስተር ሞራሊቲ ላይ ያሉ ሰዎች they say yes to their thing። ስለዚህ እኛ ጥሩ ነን፣ ደካሞቹ ደግሞ መጥፎ ናቸው። አሁን መጥፎ ናቸው ሲሉ እየተቿቸው እየወቀሷቸው ሳይሆን ይላል ኒቼ በቃ እንደዚህ ናቸው፣ ከዚህ ውጭ ምንም መሆን አይችሉም። ያሉበትን ሁኔታ ነው እየገለጽኩ ያለው ነው የሚለው። እነዛ ደካሞች ሰዎች ግን ደካሞቹን ሰዎች እዚህ ትዋይላይት ኦፍ ዘ አይዶልስ ላይ ምሳሌ ይሰጣል። ህንድ ውስጥ ካስት አለ አይደለም? የካስት ሲስተም። እዛ ውስጥ ካስት ሲስተም ውስጥ ካሉት ውስጥ ቻምባላ የሚባሉ አሉ። ቻምባላ መሰለኝ ካልተሳሳት ቻንዳላ የሚባሉ አሉ ይላል። እነዚህ ሰዎች በህግ የወጣላቸውና የተጻፈላቸው ነገር ምንድነው? እንደ ሰው ኖርማል ልብስ መልበስ አይችሉም። መጋባትማ አይታሰብም ከሌላው ካስት ጋር። ሁልጊዜ የወዳደቀ ነገር ነው የሚበሉት። ውሃ ይላል። ውሃ የሚጠጡት ንጹህ ውሃ መጠጣት አይፈቀድላቸውም። የሚጠጡት ምን አይነት ውሃ ነው ይላል? ፈረሶች እና ላሞች፣ ከብቶች ሲሄዱ ኮቴያቸው የሚፈጥረው ጉድጓድ ውስጥ የሚታቆረውን ውሃ ብቻ ነው እንዲጠጡ የተቀመጠ። እነዚህ ሰዎች በጣም ተንቀውና ተጎሳቁለው በኃይለኛ አሳዛኝ ሁኔታ ውስጥ ነው የሚኖሩት። አሁን ኒቼ ምን ይላል? እነዚህ ሰዎች ሞራሊቲ የሞራል ህግ እንዲያወጡ ቢፈቀድላቸው ምን አይነት ህግ የሚያወጡ ይመስላችኋል? የሚያወጡት ህግ የበቀል ህግ ነው። እንደዚህ ሲያረጓቸው የነበሩ ሰዎችን ብድራቸውን ለመመለስ ነው። አሁን it is a philosophy of a morality of resentment የሚለው ለዛ ነው። እሱ በአብዛኛው ፈረንሳይኛው ነው የሚጠቀመው፣ ግን በእንግሊዝኛ ስናመጣው ሪዘንትመንት ነው። ይሄ ሪዘንትመንት የሚመነጨው ከምንድን ነው? ሲደርስባቸው ከነበረው ነገር አንጻር ነው። ስለዚህ እነዚህ ደካማ ሰዎች ይላል፣ እነዚህ ደካማ ሰዎች የፈጠሩት ሞራሊቲ ዲፋይን የተደረገው ከራሳቸው አንጻር ሳይሆን እስከዛሬ ሲያሰቃዩቸው የነበሯቸውን ሰዎች ነው። ስለዚህ በማስተር ሞራሊቲ የነበረው ጉድ ኤንድ ባድ ቀርቶ ከዛ በፊት የማይታወቅ አዲስ ቃል መጣ ይላል። ያ ቃል ኢቭል ነው። ጉድ ኢቭል። አሁን ጉድ ዲፋይን የሚደረገው በራሱ ሳይሆን ኢን ሪሌሽን ቱ ኢቭል ነው። ኢቭል ማን ነው? በማስተር ሞራሊቲ እነዛ ጠንካራ ሰዎች። ስለዚህ እነዚህን ሰዎች ዊኮቹን ለማሸነፍ የነበራቸው ብቸኛ መንገድ ሪዘንትመንት ነው። ያ መንገድ ምን አረገ? ከዛ በኋላ ህግጋት ይዘው መጡ። አይሁዶቹ እንደሚያረጉት በኋላም በክርስቲያኖቹ እንደተደረገው ምን ሆነ? ደካማ የሆነ በኒቼ አባባል ማለት ነው ቀኝህን ሲመታ ጉንጭህን ምንድነው ግራህን ስጠው አይነት እንደዚህ የደካማ ሞራሊቲ ቢልድ ተደረገ ይላል። ስለዚህ አሁን ማስተር ሞራሊቲ ውስጥ ያሉ ሰዎች እንዴት ነበር የሚኖሩት? ጉልበት ስላላቸው ደስ ያላቸውን ነገር ያደርጋሉ። ጠልተውት ሳይሆን ዛት ኢዝ ዜር ኔቸር ይላል። አሁን የሆነ ሰውዬ መኪና እየነዳ ሳይሆን ወይ ገለውትም ወይ ምናምን ይቀበሉት ይሆናል። ግን ያን የሚያደርጉት እሱን ጠልተውት ሳይሆን ዛትስ ሃው ዜይ አር። በቃ they love themselves, they say yes to their being ብሏል። አሁን እንደዛ እንዳይሆኑ ይሄ ህግ መጣና ምን አረጋቸው አለ? ትሁት መሆን፣ ምስኪን መሆን፣ መልካም ነገር የፈለጉትን ማድረግ። ይሄ የማስተር ሞራሊቲ ባህሪ ምን ተብሎ ተፈረጀ? ኢቭል ተብሎ ተፈረጀ። አሁን እነዛ ደረታቸውን ነፍተው የሚሄዱ የነበሩ ሰዎች አንገታቸውን ደፉ። አሁን አውሮፓ ውስጥ በተለይ የሚያነሳው ግሪኮቹ ነው። ግሪኮቹ ሶቅራጥስ በጣም ከሚጠላቸው ሰዎች አንዱ ነው። ሌላው ልክ እንደ ክርስቲያን ሞራሊቲ ሁሉ ሰዎችን
ከሶቅራጥስ በፊት የነበሩት ግሪካውያኖችን ያነሳል። የፈለጉትን በፈቀዱት ጊዜ የሚያደርጉ ሆሜር የሚስላቸውና አኪሊስ እነ ምናምን እነዛ በሙሉ they say yes to their being። እነዚህ ሰዎች ነበሩ ማስተር ሞራሊቲ። ከ200 ከ300 ዓመት በኋላ የአይሁዶቹና የክርስቲያኖቹ ሞራሊቲ ሲመጣ እነዚህ ሰዎች ተሰበሩ ይላል። ስለዚህ አሁን ያለው ጀርመናዊ ፕሮባብሊ ያ የተሰበረ ጀርመናዊ ነው። በስሌቭ ሞራሊቲ አማካይነት አንገቱን እንዲደፋ የተደረገው ነው ይላል። ስለዚህ እነዚህ ሁለት ሞራሊቲዎችን ነው የሚያነሳው። ስለዚህ እና ምንድን ነው መፍትሄው? አሁን ዶሚኔት ያደረገው ስሌቭ ሞራሊቲ ነው። ነገር ግን ከስሌቭ ሞራሊቲ ልንወጣ የምንችልበት እድል ተከፍቶልናል። ያ እድል ቅድም ያነሳውላችሁ ዘዴዝ ኦፍ ጋድ ነው። አሁን ይሄንን ኦፖርቹኒቲ ለመጠቀም ምንድነው መሆን ያለብን ይላል። በጀርመንኛው ዩበር ሜንሽ ይለዋል። ዩበር ሜንሽ፣ ሜንሽ ማለት ማን ነው? ዩበር ዘ ሱፐርማን ይሉታል አንዳንድ ቦታ ዘ ኦቨርማን ይሉታል። ግን ያው ሐሳቡ ከሰው ልጅ በላይ የሆነ ነው። ከሰው ልጅ በላይ የሆነ ማንነት ሰው ከዘ ስፔክል ዛራቱስትራ ላይ አንድ እንትን ላንብብላችሁ። አይ ቲች ዩ ይላል። አይ ቲች ዩ አባውት ዘ ሞርዛን ማን። እዚህኛው ትርጉም ደግሞ ሞርዛን ማን ይለዋል። ሱፐርማን ወይም ኦቨርማን። ማን ኢዝ ሰምቲንግ ቱ ቢ ሱፐርሲድድ ቱ ቢ ኦቨርካም። ዋት ሃቭ ዩ ደን ቱ ሱፐርሲድ ሂም? ዋት ኢዝ አን ኤፕ ቱ ፒፕል ይላል። ኤ ሶርስ ኦፍ ላፍተር ኦር ኦፍ ፔንፉል ሼም ኤንድ ማን ዊል ቢ ጀስት ዛት ቱ ዘ ሞርዛን ማን ኤ ሶርስ ኦፍ ላፍተር ኦር ኤ ፔንፉል ሼም። አሁን እዚህ ጋር እያለ ያለው ምንድን ነው? ሰው መሞት አለበት ነው። ሰው መታለፍ አለበት ነው። ሰው መሸጋገሪያ ነው። ያ መሸጋገሪያ ሌላ ቦታ አለፍ ብሎ ምን ይላል? ማን ኢዝ ኤ ሮፕ ይላል ስትሬችድ ቢትዊን አኒማል ዘ ቢስት ኤንድ ዘ ሱፐርማን። አሁን ገመድ ተዘርግቷል። ገመዱ የተዘረጋበት ቦታ ምንድን ነው? ገደል ነው ይላል። ገመዱ አየር ላይ ተንጠልጥሏል። ያ ሰው ነው ይላል። በዛኛው ዳር እንስሳነት ነው ያለው፣ በዚህኛው ዳር ያለው ሱፐርማንነት ነው። አሁን መሀል ላይ እንዳንቆም ገደል ነው ያለው ከስር። ስለዚህ የሆነ ጊዜ ላይ እጃችን ሊወድቅ ይችላል። ስለዚህ አሁን የሰው ልጅ መሞት አለበት ሲል ምን እያለ ነው? ሰውነት መሻገር አለብን። የምንሻገረው ደግሞ ወዴት ነው? ወደ ዩበርሜንሽ ነው፣ ወደ ኦቨርማን ነው። ወደ ኦቨርማን መሄድ ማለት ደግሞ ምን ማለት ነው? አሁን ትልቁ ጥያቄ እሱ ነው። ኡበርሜንሽ የምንለው ሱፐርማኑ ማን ነው? ምንድን ነው? የተወሰኑ መገለጫዎች አሉት። 5 መገለጫዎች አሉት። እነሱን የመጀመሪያ መገለጫው the Übermensch remains true to the earth ይላል። ቅድም ያነሳውላችሁ ማለት ነው። remain true to the earth ማለት ለሌላኛው ሌላ ዓለም አለ ብሎ አያስብም። ከዚህ ዓለም ውጪ ሌላ ዓለም አለ ብሎ ስለማያስብ እዚህ ዓለም ውስጥ የሚኖረው በቃ ይሄ ዓለም የመጨረሻው እንደሆነ አድርጎ ነው። እንደውም ዘ ስፔክ ዛራቱስትራ ላይ ምን ይላል ይሄ ሰውዬ? የሆነ ሰውዬ ሰርከስ እያሳየ እስቲ ምን እየሰሩ ነው ብዬ ጠጋ አልኩኝ አለ። በገመድ ላይ በቀጭን ገመድ ላይ እየሄደ ሰርከስ ያሳያል አለ። የሆነ ሰዓት ላይ አንሸራተተው አለ። ሰው ሁሉ አይኑን ጨፈነ አለ። አጠገቤ መጥቶ ተፈጠፈጠ አለ። ወደቀ። ወዲያው አልሞተም አለ። ልክ ቀና ሲል እኔን አየኛልና ልክ ሲያየኝ ምን አለ? እባክህ ጸልይልኝ ለነፍሴ ሲለኝ ዝቅ አልኩና እያባበልኩት ምን አለ? አይዞ ነፍስህ ከስጋ ቀድማ ነው የምትሞተው አልኩት እና ደስ ብሎት በሰላም ሞታ። አሁን ምንድነው እያለ ያለው? ከዚህ ዓለም ውጭ ሌላ ዓለም የለም የሚለውን የተቀበለ ነው ይላል። አንደኛው remains true to the earth ማለት እሱ ነው። ሁለተኛው መገለጫው ፊዚካሊ የሆነ ጤንነታቸው። ኡበርሜንሽ የሆኑ ሰዎች ፊዚካሊ በጣም ጤናማ ናቸው፣ ስትሮንግ ናቸው። አሁን ባይዘው ከዚህ ሁሉ በኋላ ዩበርሜንሽ ለመሆን ሞክሩ ብሎ የሚመክረን እንዳይመስላችሁ ይችል። ዩበርሜንሽ ለመሆን አችሉም ነው አችሉ። ግን አስመሳዮች አሉ ይላል። አክተርስ ከዊኮቹ የበለጠ የምጠላቸው እነሱን ነው ይላል። እሱ አክተር ነው የሚላቸው፣ ግን ስንተረጉመው ተዋናይ ከማለት አስመሳይ ማለቱ ይሻላል። ልክ ዩበርሜንሽ ለመሆን እንደሆኑ አድርገው እንትን የሚሉ ግን ያልሆኑ ይላል። አሁን ሁለተኛው ጠንካራ ናቸው እና ደግሞ ጤናማ ናቸው። በጣም ሄልዝ እና ፊዚካል ስትሬንግዝ አንዱ መገለጫቸው ነው።
ሌላው ግን the most important one they are the creator of values ናቸው። አሁን ትራንስቫሉዌሽን ኦፍ ቫልዩስ ብለናል ቅድም። ስሌቭ ሞራሊቲ መሰረቱ ስለተናደ አሁን ማድረግ ያለብን ምንድነው አለ? ያንን ቫልዩ መሻገርና አዲስ ቫልዩ መፍጠር ነው። አዲሱን ቫልዩ መፍጠር የሚችለው ዩበርሜንሽን ነው፣ ሱፐርማን ነው። ይሄንን አዲስ ቫልዩ እንዴት እንደሚፈጥር ሲያስረዳ እዚህ ዘስፔክን ዛራቱስትራ ላይ ስለ ሜታሞርፎሲስ ኦፍ ስፒሪት ያወራል። ሜታሞርፎሲስ የካፍካን ሜታሞርፎሲስ ካነበባችሁ ሜታሞርፎሲስ ይለዋወጣል፣ ለውጥ አለ። ሶስት አይነት ስፒሪት ያወራል። የመጀመሪያው የግመል ስፒሪት ነው። ሁለተኛው የአንበሳ ስፒሪት ነው። ሶስተኛው የልጅ ስፒሪት ነው። ሶ ዩበርሜንሹ ክሪኤተር ኦፍ ቫልዩስ ነው ሲል በእነዚህ ሶስት ስቴጆች ያልፋል። ግመል፣ አንበሳና ልጅ። የግመል ስቴጅ ምንድነው የሚወክለው? ዩበርሜንሹ በራሱ ላይ በጣም ይቅርታ አያደርግም ለራሱ። ግመል መገለጫዋ ግመልን ያስቀመጣት ለምንድን ነው? ለመሸከም የተዘጋጀ ነው። ማንኛውንም ነገር ራሱ ላይ ለመዝናናትና ራሱን እንትን ለማለት ጊዜ የለውም። ሁል ጊዜ አስቸጋሪውን ከባዱን መንገድ ይመርጣል። በዛ ከባድ መንገድ ውስጥ ራሱን ትግል ውስጥ ይከታል። የሚጨክነው በራሱ ብቻ ሳይሆን በሌሎችም ላይ ነው የሚጨክነው። በሌሎችም ላይ ነው። ለሌሎችም አይ ዛሬ አሳይመንቱ አልደረሰልኝም ለሚሉት ሰዎች ቦታ የለውም። ለራሱም የሚጨክነውን ያህል ነው ሌሎችም ላይ የሚጨክነው። ምክንያቱም ይሄ ግመልነቱ መገለጫው ራሱን ዲሲፕሊን ያደረገ ነው። በጣም ዲሲፕሊን ያደረገ ነው። ራሱን በጣም ኦቢዲየንት ነው። ኦቢዲየንት ነው የሚለው ብዙ ነገሮችን እንደሚሸከም ይነግረናል። ሶ ምናልባት እንትና ሮበርት ግሪን ነው መሰለኝ the 48 rules of power የሚለው ላይ ከሚጠቅሳቸው አንዱ ሩሎች ውስጥ never outshine your master ይላል። ካለቃ በላይ ልታይ ተቀንጥበ ነው የምትቀረው። አለቃ ከሱ ውጪ ማንም እንደሚያውቅ ከሱ ውጪ ማንም ልክ እንደሌለ እየነገርከው አብረ መኖር ነው ያለብህ። ሶ በጣም ይሸከማል ዩበርሜንሹ። ሶ ግን ካሜል ሆኖ አይቀርም። ካሜልነቱ ወደ አንበሳነት ማደግ አለበት፣ መለወጥ አለበት። አሁን አንበሳው ስቴጅ የሚወክለው ምንድን ነው? ኖ የሚልበትን ጊዜ ነው። ኖ እስከ ዛሬ ድረስ ተሸክሜ የኖርኩትን ተቀብዬ የኖርኩትን ቫልዩ በሙሉ አልቀበልም። አሁን ፍሪደሙን ሪኮግናይዝ የሚያደርግበት ስቴጅ ነው የአንበሳነት ስቴጁ። ስለዚህ ከነዚህ ሲጨቁኑት እንትን ሲሉት ከነበሩ ኃይሎች ጋር በሙሉ ይጋፈጣል፣ ይታገላል። በረሃው ውስጥ ግመሏ እየሄደች ወደ አንበሳነት የምትቀየረው። ያ አንበሳ ከብዙ ሲያሰቃዩት ከነበሩት ኃይላት ጋር ይታገላል። ግን የመጨረሻ ትግሉ የሚሆነው ከድራገኑ ጋር ነው ይላል። ድራገኑ ደግሞ የሚወክለው ቅድም ያለው ክርስቲያን ቫልዩስ፣ ጂዊሽ ኤንድ ክርስቲያን ቫልዩስ። የመጨረሻ ፍሪደሙን ኤክሰርሳይዝ የሚያደርገው ያንን ከራሱ አውርዶ ሲጥል ነው። ግን አንበሳነት የመጨረሻው ስቴጅ አይደለም። ሶስተኛውና ከፍተኛው ስቴጅ የልጅ ስቴጅ ቻይልድ። አሁን ልጅ አንበሳ ሊያደርግ የሚችለውን ምንድነው ሊያደርግ የሚችለው? አንበሳው ኖ ብሏል። ኖቱ ፓስት፣ ኖቱ ዶስ ቫልዩስ እስከዛሬ ስኖርባቸው ለነበሩት። ኒቼ የሚለው ዶንት ሊቭ ዊዝ ኤቲኬትድ ኤንድ ሬጂስተርድ ቫልዩስ ይላል። ዩበርሜንሹ ይሄንን ነው። እስከዛሬ በተጻፈልኝና በተሰመረልኝ መንገድ አልሄድም፣ የራሴን መንገድ ራሴ ያሰምራለሁ። አሁን ቻይልዱ አንበሳው ኖ ብሏል ላለፈው፣ ቻይልዱ ደግሞ የስ ይላል ለዛሬ ለአዲሱ ማንነቱ። አሁን ቻይልድ የሚለው የሚወክለው ምንድነው? አዲስ ቢግኒንግ ነው። ፎርጌቲንግ የልጆች አንዱ መገለጫ ስላለፈው ነገር የሚያውቁት ነገር የለም። ያለፈውን መርሳት ነው የልጁ የሚወክለው ማንነት። ስለዚህ ልጁ ላይ ሲደርስ ነው ዩበርሜንሹ የሚመጣው ማለት ነው። ይሄ ሱፐርማኑ የሚመጣው ማለት ነው። ስለዚህ ሱፐርማኑ ኤክሰርሳይዝ የሚያደርገው ምንድነው? ዘ ዊል ቱ ፓወር ነው። ዘ ዊል ቱ ፓወር። ይሄ ዘ ዊል ቱ ፓወር የሁሉም ናቹራል የሆነ ነገር ሁሉ ድራይቪንግ ፎርስ ነው። ኢቭን የክርስቲያንና የአይሁድ ሞራሊቲው ራሱ እነዛን ማስተሮች ለማሸነፍ
ያ ዊል ቱ ፓወር ነው። ግን የተጠቀሙት ቴክኒክ ነው ኒቼ የሚጠላውና የማይወደው። እያንዳንዱ ሰው ውስጥ ፍቅር ለምሳሌ አንድ ሰው ሁለት ጓደኛሞች ተዋደዱ that should be understood in terms of the will to power the will to dominate እያንዳንዱ ተፈጥሮ ውስጥ ያለ ነገር በሙሉ መገለጫው ይሄ ዶሚኔት የማድረግ ፖሰስ የማድረግ ነው። ይሄንን ተፈጥሯዊ የሆነ ማንነታቸውን ሪቫይቭ የሚያደርጉት ናቸው ዩበርሜንሽ የሚያደርጉት። በዛ ስሌቭ ሞራሊቲ ምክንያት ያጡትን ማንነት መልሰው ያገኙታል ይላል። ስለዚህ ዩበርሜንሹ አልቲሜት ጎል ነው ማለት ነው። ስለዚህ በዚህ መልክ ኒቼ ፊሎሶፊውን አሳጥሬ በዚህ መልክ አቅርቤላችኋለሁ ማለት ነው። አመሰግናለሁ። አንዲት ማሳሰቢያ ኮንቲኔንታል ፊሎሶፊን የተመለከተ ጋይድ አዘጋጅተዋል ዶክተር አሙ። ቴሌግራም ፔጃችን ረዘም ስላለ ቴሌግራም ፔጃችን ላይ ሼር አድርገነዋል። በዛ መውሰድ ትችላላችሁ። ለኔክስት ቀነጫጭቤ ወደ አማርኛ ኤክስትራክሽን ፕሪንት አድርገን እንሰጣችኋለን። በተቻለ እሺ ጥያቄ ትንሽ ዶክ ከዛ ወደ ጸጋዬ እሺ አዎ ማነው ኪርክጋርድ ስለ ፍቅር ባንድ ይሄ ሪሌሽንሽፕ ምናምን ያወራበት መንገድ የሚገርም ነው እና እሱ ፐርሰናሊቲ እንዴት እንደነበረ በዛው ብትነግረን ከፍልስፍናው በላይ የሆነ አንደርስታንዲንግ አለ። ሶሳይታል የሆነው ነገር በጣም አንደርስታንድ እንዳደረገ ያስታውቃል እና የፍቅር ላይ ራሱ በሚመስል እንደነበር በዛው ብትነግረን ደስ ይለኛል። ግን የእንትን ላይ የኒቼ ላይ ግን ይሄ የክሬተር ኦፍ ቫሊዩስ ካነሳ ልክ ቫሊዎቹ የነበሩትን አቮይድ አድርገን ግን አዲሶች የመተካት አይነት ነገር ነው። እንደዛ ነው ወይ ሂውማን ኔቸር? ግን ለእኔ እንደዛ አልመሰለኝም። አንዳንዶቹ እንደውም ከሰው ተፈጥሮ ጋር በሚሄዱ ናቸው እና እናጥፋት ስትል አንዳንዴ ማጥፋት አይሆንብን ወይ? ሪሊ እንዴት ነው ፋንክሽን የሚያደርገው ይህ ሀሳብ? እንዴት ታየዋለህ ለማለት ነው። እሺ ምንድን ነው መሰለህ ኖርማሊ ኒቼ አሁን ስለ ቫሊዎቹ ሲያወራ ጄኒዮሎጂ ነው ሰራው የሚለው። ጄኒዮሎጂ ማለት አጠናሁት ያለፈውን ታሪክ ሳጠናው ያገኘኋቸው እነዚህ ሁለት አይነት እንግዲህ በውስጣቸው ብዙ እንትን ይኖራል ማለት